ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች አሁን በአዲስ መረጃ ተመልሰን ተገናኝተናል። እሱ መረጃ ሙሉ በቀጥታ ማስደምጣችሁ ይሆናል። በባህር ዳር በጣና ደቅ ገዳም ላይ የተሰማው ወሬውስ ምንድነው? እውነታውስ ምንድነው? በብዛት በሶሻል ሚዲያ ሲናፈስ ተመልክቻለሁኝ። ከዛ በፊት አንድ ነገር ላሳያችሁ። በተንቀሳቃሽ ምስል የምንመለከተው ፋኖች ናቸው የፖስቱት። በጀልባ እንግዲህ የተጠቀሙ በጣና ዙሪያ ሲንቀሳቀሱ እንደነበር መረጃው ያመለክታል። ነገር ግን እነዚህ ታጣቂዎች ቀጥታ ያቀኑት ወደ ጣና ገዳም ወደሚገኘው ደቅ ነው። በዚህ ደግሞ መንግስት በተናበበና በተጠና መልኩ እየተከታተለ መሆኑን መረጃ ወጥቷል። ነገር ግን ይህን ለማስተባበልና ሽፋን ለመስጠት የብልጽግና ፓርቲ ታሪካዊ ቅርጻችን በማጥፋት ወረራና ተኩስ እየፈጸመ ነው፣ ዘረፋ እየፈጸመ ነው የሚል ማስተባበያ ራሳቸውን ለማስመለጥ እየሞከሩ ይገኛል። በዚህ እንግዲህ ዋነኛ ትኩረት የሚያደርገው ለዚህ ጉዳይ በተለይ የባህር ዳር የጋይደሮች ሊቀመንበር የሆኑት ማስተዋል ዘለቀና እንዲሁም ደግሞ የጀልቦች ማህበር ሊቀመንበር አቶ ቻሌ ይህን ጉዳዮች ይመለከታቸዋል። በዋነኛነት የጀልቦች ዋና ሊቀመንበር ይህን ይመለከቷል። ታጣቂዎች ጀልቦችን ለዚህ ጉዳይ የሚጠቀሙበት ከሆነ ይህን ትኩረት እንዲሰጠው ማሳሰብ እንፈልጋለን። ነገር ግን መንግስት ለሚወስደው እርምጃ ንጹሃንን ኢላማ ያደረገ አይደለም። ታጣቂዎች በጀልባ በመታገዝ ወደ ደቅ ገብተዋል። መንግስት ደግሞ ይህን ጉዳይ በአጽንኦት ይከታተላል፣ ያቃን እርምጃ እንዳይወስድባቸው ራሳቸውን ለማስመለጥ በገዳሙ ሰበብ ምክንያት በማድረግ ለመሽሎክ ያደረጉት ማስተባበያ ነው። ለዚህ ደግሞ ብልጽግናው ታሪካችን ደቅ የሆነውን እያጠፋ ነው ይላሉ። ደቅ የሚገኙት የሚደሱና የማይደሱ ተብሎ ተመዝገቡ በታሪክ የተቀመጠ ጉዳይ ነው። ስለዚህ የሚዘረፍ አንድም ነገር አይኖርም። ይህም በአጽንኦት ብንረዳው በሶሻል ሚዲያ በምናደርገው ጋጋታ ራስን ማስመለጥ አይቻልም። እርምጃው ተጠናክሮ ይወሰዳል፣ ንጹሃንን ኢላማ በማያደርግ መልኩ ማለት ነው። ስለዚህ መንግስታውን እየተከታተለ ነው፣ መረጃዎችን እየወሰደ እርምጃውንም አጠናክሮ እንደሚወስድ ማሳሰብ እንፈልጋለን። ነገር ግን ለዚህ ተባባሪም ተሆኑ ከድርጊታችሁ ተቆጠቡ። በተለይ ለጀልባ አገልግሎት የሚሰጡ ካፒቴንም ብትሆን ለዚህ ጥቃት ሰለባ ትሆናለህ። ለዚህ ኢላማ የሚውል አገልግሎት ማንኛውም የሎጂስቲክ አገልግሎት የጥቃቱ ሰለባ እንደሚሆን ግልጽ ነው። ስለዚህ ተድርጊታችሁ ተቆጠቡ። ታጣቂዎች ወደ ደቅ ገዳም እንደገቡ መረጃው ያመለክታል። በዚህ ግን መንግስት ቀለበት ውስጥ በማስገባት እነዚህን ቀጥታ እርምጃ ይወስዳል። ለዛ ነው አሁን ጨዋታቸውን በእጅጉ እያበዙት የሚገኙት። እርምጃውም ደግሞ እንደሚወሰድ ምንም ጥርጥር የለም። ሌላኛው ጉዳይ እዚህ ጋር ያይዘን ከምንመለከትበት በዋነኛነት በፋርጣ ታጥቀው ሲንቀሳቀሱ የነበሩ የፋኖ ታጣቂዎች መንግስት ይዘረጋላቸው የሰላም መንገድ ተጠቅመውበታል። በደቡብ ጎንደር ዞን ፋርጣ ወረዳ ተብሎ በሚታወቅ ቀጠና ታጥቀው ሲንቀሳቀሱ የነበሩ መንግስት ይዘረጋላቸው የሰላም ጥሪ እየተቀበሉ ገብተዋል። እጅግ እናመሰግናለን። ታጣቂዎች በብዙ አቅጣጫ እየገቡ ነው የሚገኙት። በርካታ የፋኖ ታጣቂዎች መንግስት ይዘረጋላቸውን የሰላም ጥሪ እየተቀበሉ፣ ነገር ግን እድሜያቸው ለማራዘም የሚያደርጉት ጩኸት ሌሎች እንደዚህ ልክ እንዳሁኑ እንደ በማድረግ ዙሪያ የሚገኘው ደቅ ማለት ነው። እንደዚህ አይነት ድርጊት አይጠቅማችሁም፣ ተመለሱ። ቀሪ ወንድሞቻችንም እናመሰግናለን። ሌላኛው ጉዳይ የቀይ ባህርና የወደብን ጉዳይ ይዘውራሉ ተብሎ ተስፋ እና እንዲሁም ደግሞ የፖለቲካ አሰላለፉ መልኩን እየቀየረ ከመጣው እስራኤል ኤምሬትስና ኢትዮጵያ የቀይ ባህርንና የመካከለኛው ምስራቅ ፖለቲካ ዘዋሪዎች እንደሚሆኑ አሁን መረጃው እየወጣ ይገኛል። የቀይ ባህር ዋነኛ የንግድ መስመር የዓለማችን በትሪሊዮን ዶላር ይገባይበታል ወይም ደግሞ ይንቀሳቀስበታል ዋነኛ የንግድ መስመር ነው ተብሎ ይታመንበታል። ስለዚህ በትሪሊዮን ዶላር ከሚንቀሳቀስበት በዓለማችን በአመት ማለት ነው የቀይ ባህር መስመር ነው። ይህ መስመር ደግሞ አንጡራ ሀብታችን ነው። የኢትዮጵያ ሀብት ነው። ጥንታዊ ኢትዮጵያ ነው። ዛሬም የኢትዮጵያ ነው። አሰብም ኢትዮጵያ ያለማቸው ወደብ ነው። ምንም ጥርጥር የለም። ከዚህ ኢትዮጵያ የሚገድባት ምንም ምድራዊ ኃይል አይኖርም። ዓለም በሙሉ የሚስማማበት ጉዳይ ነው። የኤርትራ ጩኸት አያስቀረውም። እንደ ቬንዙላ ከመሆን ደግሞ አያድናትም። ስለዚህ ውስጥ ያላችሁ ምትጮሁ እናንተ የቀበሌ ወይም የሰፈር ጮሃዮች ብትመለሱ መልካም ነው። እኛ የሚያስፈልገን ሰላም ነው። እኛ የሚያስፈልገን ወደብ ነው። እኛ የሚያስፈልገን ቀይ ባህር ነው። ይሄ ደግሞ የጠየቅነው የራሳችን ነው። በሴራ እና በግፍ ያጣነውን የቀይ ባህርና የወደብን ጉዳይ ይሄ ታሪካዊ ሀብታችን የመመለስ በህጋዊና በሰለጠነ መልኩ መንግስት እየጠየቀ ያለበትን ይሄ አያስፈልግም የምትሉ ናችሁ እኮ።
አሁን የፋኖ ሸኔ ምናምን ትልት እኮ ይሄ አያስፈልግም። የውስጣችን ሰላም አራት ኪሎ ህዝብ ከመቁላት ውጭ ምን ታመጣለህ? ህዝብን በጦት ከማሸት ውጭ እናንተ ምን ታመጣላችሁ? አሰብ አያስፈልግም የምትሉ፣ ወደብ አያስፈልግም የምትሉ፣ ነገር ግን 4 ኪሎ የምትናፍቁ እናንተ ብሔርተኞች፣ የስልጣን ጥማተኞች ተመለሱ። ስለዚህ የአሰብ ጉዳይ በእጃችን እንደሚገባ ምንም ጥርጥር የለም። ለዚህ ደግሞ እስራኤል፣ ኢትዮጵያ እና አረብ ኤሚሬትስ እንዲሁም ደግሞ ሶማሌላንድ አሁን እውቅና ካገኘች ባጭሩ ሌላ አማራጭ የምናገኝበት ሰፊ መልቲ ዳይሬክሽን የምናገኝበት አማራጮች እየመጡልን ነው። በዚህ አሰብ፣ በዚህ ደግሞ የሶማሌላንድ የምናገኝበት በርበራ ወደብ እጅግ ታሪካዊ አጋጣሚዎች እየመጡልን ያለ። ይህን ታሪካዊ አጋጣሚዎች ደግሞ ሁላችን በአንድ መንፈስ ከመንግስት ጋር በመናበብ ለሰላማችን ዘብ በመቆም የሚያስፈልገንም መያዝ ያስፈልገናል። ለዚህ ደግሞ ልክ አሁን የሰፈር ወሬ አሁን ፋኖች እየጮህ የሚገኙት ይሄ ነው፣ የሰፈር ወሬ ነው። ደቅ ገዳም የሚገኙ ታሪካችን በባህር ዳር ሐይቅ የሚገኘው ገዳም መንግስት ብልጽግና ወራሪው እያላችሁ የምትጮሁ አያዛልቅም። አይ የሰፈር ጩኸት ነው፣ ደግሞ የተበላበት ቁማር ነው። አሁን ማህበረሰቡ ህዝቡ እየተረዳው ነው። ለዚህ ለሎጂስቲክ አገልግሎት የምትሰጡ ግን ከድርጊታችሁ ተቆጠቡ። የጥቃቱ ሰለባ እንዳትሆኑ ማሳሰብ ፈልጋለሁ። በተለይ በጀልባ አገልግሎት ለፋኖ የምትሰጡት አገልግሎት ለደቅ አሁን ፋኖች የገቡት በጣና ሐይቅ የሚገኘው ደቅ ገዳም ላይ ነው። ገብተው እንግዲህ እንደ መደበቂያ ዋና ሊያደርጉት የነበሩት መረጃ በተናበበ መልኩ መንግስት በደረሰው መረጃ ጥቃት ይወስዳል። ለዛ ነው አስቀድሞ ጩኸታቸውን እያበዙት የሚገኙት። ከዚህ ደግሞ የሚያስጥላችሁ በምትሰጡት ጩኸት የሚያስጥላችሁ አንድም ነገር አይኖርም። ለዛ ደግሞ አጽንኦት ሰጥ መናገር እንፈልጋለን። ለዚህ አገልግሎት የሚሰጡ ጀልቦች ከድርጊታቸው ተቆጠቡ። እነሱን ከዚህ የሚያድናቸው ነገር አይኖርም ማለት እንፈልጋለን። ውድ ቻናል ቤተሰብ ተከታታዮች ሰብስክራይብ እና ላይክ ሼር ማድረግ እንዳይረሳ። በሌላ መረጃ ተመልሰን እስከነገናኝ መልካም ቀን እንዲሆንላችሁ ከወዲሁ እንመኛለን። ትኩስና ዕለታዊ መረጃዎች እየተከታተል ለእናንተ የምናስደምጥበት ይሆናል ማለት ነው። ዘረኝነት፣ ጽንፈኝነት አይጠቅምም። ለሀገራችን የሚጠቅመውና የሚበጀው ሰላምና ሰላም ብቻ ነው። እስከዛ ቀን መልካም ቀን እንዲሆን እመኛለሁ።